በድሮን ኢንዱስትሪው ላይ የመጀመሪያው ያስጠራው አንተ ነው ይሆናል ብለሽ የምታስቢውን ነገር ሆኖ ስታይ በጣም ደስ ይላል እኔም በጣም ነው ደስ ያለኝ አክስትና ሳኔም ሰርፕራይዝ ነው እንኩትና ስራ ላይ ወርዶ ለህዝብ የደረሰ ስራ አለ ሌሎች ሀገሮች በሚሰጡት ቴክኖሎጂ ነው በደንብ እየተሳብን ያለነው ከመጠቀም ባለፈም መስራት አንቻለንም አንተ ቴክኖሎጂ ስራዎች የሚረዳችሁ ያስፈልጋል ምክንያቱም ዝም ብላችሁ ተነስታችሁ የምትሰሩት ስራ አይደለም ሞት ፓይለት ላይሰንስ ወይም ድሮን ፓይለት ላይሰንስ የመጀመሪያውን አግኝቻለሁ ዱባይ በነበረ ቆይታ እንዴት ነበር ውድድሩ ኢንተርናሽናል ውድድር እንደሆነ አስታውሳለሁ ገንዘብ እንዴት እንደሚመጣ ነው እንጂ ገንዘቡን መስጠት አይደለም ያስባሉ አሳውን ሳይሆን ማጥመጃውን መስጠት ነው እንደሚባለው ሌቦች ቤት ውስጥ እንዳይገቡ የመቆጣጠሪያ መሳሪያና አንተ ለየት አድርገህ ይሰራው አለ ሰላም ጤና ይስጥልኝ ውድ ኤደን ሾው ተከታታዮች እንዴት ከረማችሁ ሳምንታችሁ እንዴት ነበር ጥሩ የቤተሰብ ጊዜ እንዳሳለፋችሁ እርግጠኛ ነኝ ሳምንቱን ጠብቆ በተለየ እንግዳ ወደ እናንተ ቀርብ ያለው ተከታተሉኝ እንኳን ደህና መጣ ኡስማኔ እንኳን ደህና ቆያችሁ የዛሬው እንግዳችን እንግዲህ የኛ ፕሮግራም ብቁ ወላጅ ብቁ ልጆችን ማቀረብ እንዲሁም ልምድ መለዋወጥ እንደመሆኑ መጠን ብቁ የሆነውን ልጃችንን ኡስማን በላይ ነው ይዘን ወደ እናንተ የቀረብነው እንግዲህ ስለ አንተ ስራ ብዙ ነገር መዘርዘር አልችልም ምክንያቱም ብዙ ስለሰራ ልረሳ እችላለሁና እስቲ ኡስማንዬ ምንድነው የሰራው ስራዎችን ያው ኡስማን በላይ ይባላል አንደኛ አመት ዩኒቨርሲቲ ተማሪ ነኝ ያው ቴክኖሎጂ ላይ የተለያዩ ስራዎችን ለመስራት ሞክራለሁ እየሰራሁ እገኛለሁ ስፔሻሊ ድሮን ሴክተር ላይ አንዳንድ ስራዎችን እየሰራሁ እገኛለሁ በዛ ኤሪያ ነው ኦኬ ድሮን ሌላ ብዙ ስራዎች ሰርተሃል እያንዳንዱን ዘርዘር አድርገህ ንገረን እስቲ ያው ጀስት ቴክኖሎጂ ላይ ሆነው ችግርን ይፈታሉ በማሰባቸው ከዚህ በፊት የተለያዩ ሴኩሪቲ ላይ ነው በደንብ ያጠነጠኑት በእነሱ ኤሪያው ሰርቻለሁ የቤት ደህንነት መጠበቂያዎች ሴኩሪቲ ካሜራ ተጋተያይዙ እነሱን አንዳንድ ነገሮችን አፕዴት በማድረግ እንደ ኢንቬንሽን ነገር ሞክራለሁ ፓተንት ራይት አስመዝግቤያቸዋለሁ አሁን ላይ ደግሞ ጀስት ድሮኑ ላይ በደንብ እየሰራሁ እገኛለሁ የተለያዩ ድሮኖችን ሰርቻለሁ መልቲ ሮተር ጋር ቤዝድ የሆኑ ለአግሪካልቸር እና ለተለያዩ ሴኩሪቲ ስራዎች የሚያገለግሉ ከአራት በላይ ድሮኖችን ሰርቻለሁ አሁን ደግሞ ጀስት እንደ ካምፓኒ የመጀመሪያውን ድሮን ካምፓኒ ለማመስረት መንገድ ላይ እንገኛለን እግዚአብሔር ይርዳ ሌላም የረሳኸው ነገር አለ አው ለራሳ ይችላልው ለአካል ጉዳተኞች ይሰራው እሱን ሃይ ስኩል እያለሁ ነበር የሰራው ጀስት ከቦታ ቦታ ማንቀሳቀስ የማይችሉትን እቃ እንዳንቀሳቀሱ የሚያደርግ ሙቬብል የሆነ ካር ነገር ነው የሰራው ላይክ እንደ ሮቦት ያው ጀስት ፕሮቶታይፕ አይዲያሊ ነበር ወደ መሬት ለማውረድ አንዳንድ ሊሚቴሽኖች ነበሩ አይዲያሊ እና ፕሮቶታይፑን ሰርቼ ጨርሼ ነበር አሁን ላይ ደግሞ በሰፊው ያው ሬስቶራንት ላይ ምናምን በደንብ እናያቸዋለን ውጪዎች ላይ ተግብረን በደንብ እሱን ነው ያው ጅምር ሐሳቦች ናቸው እንጂ በጣም ብዙ ናቸው የጀመርኳቸው ያው ፋይናላይዝ ያደረኳቸው ግን ያው በጣም የሚቆጠሩ 3-4 ናቸው ማለት ነው አንዱ ላይ ፎከስ ማድረግ ይሻላል ብዬ ወደ አንዱ ነው የመጣሁት መጨረሻ ነው እንግዲህ ኡስማን እድሉን የሰጠው ስለሰራው ስራ እንድታብራራልኝ ብዙ ዘርፈ ብዙ የሆኑ ድሮን ነክ የሆኑ ሳይንሳዊ የሆኑ ቴክኖሎጂ ላይ ያተኮሩ ስራዎችን ነው የምሰራውና አንዱን አንስቼ አንዱን እንዳልተውብህ ነውና እስቲ ኡስማን እድገት የት ነበር ስለ ቤተሰብ ስለ አስተዳደግ እስቲ ትንሽ አጫውተንና ወደ ሌላው ጉዳይ እንገባለን እድገቴ ወደ ሰሜን ወሎ ሐራ ከተማ ነው ባለው ያደኩት እስከ 4 ያክፍል ማለትም እስከ 10 አመት ምናምን ዶሮግብር የምትባል ገጠር ከተማ ነው ጀስት ገጠር ማለት ይቻላል አፍተር ዛት ወደ ሃይ ስኩል ወይም ኤሌመንታሪን ለመጨረስ ደግሞ ሐራ የምትባል እዛው አካባቢ ነው ወልዲ አካባቢ ማለት ነው እዛው አካባቢ ነው ያሳለፉት እስከ 16 አመቴ 16-17 አካባቢ እዛ አካባቢ ነበርኩ ከዛ ያው ባለው ኢንቫይሮንመንት ችግር በሴኩሪቲ እንትን ወደ አዲስ አበባ ሙቭ አድርጌ አዲስ አበባ ከ12 ያክፍልና ዩኒቨርሲቲ ትምህርት ተከታተልኩኛለሁ ማለት ነው ባጭሩ ይሄን ይመስላል ወደ ፈጠራ ስራ የገባው በስንት አመት ነው ከድሮ አንስቼ ነው ማለት ይችላልው ላይክ ቤት ውስጥ ካሉት እቃዎች ነው ሁሉም ማለት ይቻላል ውስጥሽ ፓሽን ሲኖርሽ መቼ እንደጀመርሽ ለራሱ ተሰውሽ ይችላልሽና ከኤሌመንታሪ ነው ማስተዋወሰው ላይክ ኢኖቬሽን ክለብ የሚባል አለ እዛ ጋር
የተለያዩ ስራዎችን ኤሌክትሮኒክሶችን መፍታት መጠገን መቅጠም እነሱን ያደረግ ነበርና ላይክ 12 11 ዓመቴ እዛው ጀምሬ ነበር በዛ እድሜ ማለት ነው። ስለዚህ ያንን ስራ እንድታዳብር እንድትሰራ ብዙ ጊዜ እናንተ ቴክኖሎጂ ስራዎች የሚረዳችሁ ያስፈልጋል። ምክንያቱም ዝም ብላችሁ ተነስታችሁ የምትሰሩት ስራ አይደለምና ማን ነበር በዛ እድሜ እንደውም ክፍለ ሀገር ላይ ማን ነበር ረቶ መሰረቱን ጅምሩን የጀመርከው እንዴት ነበር? ወደኛ አካባቢ ብዙ ጊዜ እንደዚህ አይነት ነገር አፕሽታ ይሆን አይታወቅም። ገጠር እንደመሆኑ መጠን ያው ግብርና ነክ የሆኑ ነገሮች ናቸው ሞር ያሉት በደንብ እና ከዛ ጎን ትምህርት ነው ያለው። ከዛ ውጭ ብዙ ያን ያክል አክሰስ ለራሱ ኢንተርኔት አይኖርም። ትንሽ ዲፊካልት ነው። አዛተም ያው ጀስት ውስጥሽ ያለው የሆነ አንዳንድ ጊዜ ፈጣሪ በምን እንደሚመረሽ አትጠቂምና በዛው ነው የሆነው። እኔምና የሚደግፈን የለም ቤተሰብም ኢቭን ለራሱ ትምህርት ላይ ኖርማል ፎርማል ትምህርት ላይ ነው ፎከስ እንድናደርግ የሚፈልገው። ምክንያቱም እነሱ ያልሄዱትን መንገድ ነው እኛን የሚፈልጉና ጀስተኛ ሞር ሰክሰስፉል ወደዛ ሲመሩና በዛው ኢንቫይሮንመንቱን ማክሰፕት ስላል አይደለም እንደዚህ አይነት ነገር እንቅስቃሴ ለማድረግ ማለት ነው። ሶ ያው በራሴ ፍላጎት በራሴ አቅም ነው እኔ ተሰራ የነበረው። ሞር ደግሞ አንዳንድ ጊዜም ያው ቤተሰብ እዛ ላይ በጣም ታይም ዌስት ታደርጊ ያው ጀስት ከገቡበት ብሎ ለመደገፍ ሙከራ አድርገን በዛው ነው ያሳለፍነውና ትንሽ ቻሌንጂንግ ነው። አሁን ብዙ ክፍለ ሀገር ብዙ ነገር ነው ያለና ወደ መሬት ወርደው ወደ ሪያሊቲ የማይቀየሩት ለዛ ነው። ብዙ ጊዜ ቻሌንጅ ይዋጡና በዛው ውስጥ ይቀራሉ እና ሞር የአላህና የሰውየው አቅም ይወስናል። እንግዲህ በስንት አመት ነው ኢሳ የገባው? አዲስ አበባ ከመጣሁ ወዲያው ነው የገባሁት። 3 ወደ 4 አመት ሆነኝ መሰለኝ። እድሉ እንዴት ነው ያገኘው? እኔ ክፍለ ሀገርም ያለሁኝ እንቅስቃሴ ማድረግ ነበር ሶሻል ሚዲያ ላይ እንደ ኢትዮጵያ እንደ ዓለም ምን እንደሚሰራ እንደሚካሄድ የተለያዩ ነገሮችን ለማወቀጥር ነበር። በእኔ ኢንቫይሮንመንት ማን ነው ያለው ምንድነው የሚሰራው የሚለው ነገር ጀስት ጀነራሊ ለማየት ሞክር ነበር እና እዛ ያለሁኝ አውቀው ነበር። የመምጣት እድሉን አላገኘሁም እንጂ በመጣ ጆይን እንደማድረግ አስበው ነበርና ላይክ እንደመጣሁኝ እኔን የሚያግዙኝ ወይም ደግሞ እኔን የሚመለከታሉ ወዳልካቸው ተቋማት ነበርና ስመለከት የነበረው እንደጋጣሚ ዘን ሰዓት የሆነ ሰመር ፕሮግራም ነበራቸው ማስታወቂያ ወጥቶ ነበር። ላይክ እዛ ሄጄ ነው ሪኩዌስት ያደረኩት ኢንተርቪው ምናምን ነበር። ከዛ በኋላ ነው እነሱ ጋር ጆይን ያደረኩት። እዛ ነበር የመጀመሪያ ድሮንህን የሰራው? እዛ እንደገባሁኝ ሃርድዌር ስራዎች ነበር ስራ የነበረው ስፔሻሊ አይኦቲ ጋር የተገናኙ ኢኖቬሽኖች ነበር የምሞክረው። ከዛ በኋላ ሚኒስትር ኦፍ ኢኖቬሽን ነው የመጀመሪያ ድሮን የሰራሁት። ላይክ በፊት አንዳንድ ነገር እንመኘዋለን ግን ማናገኘው ይመስለናል ላይክ ከአካባቢያችን ካለመኖር የተነሳ ማለት ነው። ሶ ሐሳቡን ይዤ ሲሄድ ዌል ብለው አክሰፕት አድርገውኝ ኢንቫይሮንመንቱን ማቴሪያሉን አሟሉልኝ። የመጀመሪያ ነዛ ነበር የሞከርኩት። ያው ጀስት አሴምብል ነው ያደረኩት። ብዙውን በራሴ መስራት ሙከራ ያደረኩ ነበር። በዛው የጀመርኩት። መጀመሪያ ድሮን ስታበር ምንድነው የተሰማ ፊሊንጉ? ላይክ ሰው የሚፈልገውን ነገር ሲያገኘው ኤግዛይትመንት አለ ፕላስ ደግሞ ማታነቢው ውስጥ ፊሊንግ አለ ደስታ አለ። ላይክ እንደዛ ነው የምታልሚው ነገር ኢቭን ይሆናል ብለሽ የምታስቢው ነገር ሆኖ ስታይ በጣም ደስ ይላል። እኔ በጣም ነው ደስ ያለኝ። እኔ የመጀመሪያ ያበረርኩት የራሴን የሰራሁትን ድሮን ነው ራሴ ያበረርኩት። ሌላው ገዝቼ ሳይሆን ቻሌንጁም እንትኑም ደስ ይላል በዛው ልክ። ለማን ነበር ደውለህ እንዳበረርክ የነገርከው መጀመሪያ? እንደገጣሚ ስሰራ 2 ወር አንድ ሩም አንዱ ክላስ ውስጥ ነው ሳደር ያደርኩ ነው የሰራሁትና እዛው ግቢ ውስጥ ሚኒስትር ኦፍ ኢኖቬሽን መንግስት መስሪያ ቤት ግቢ ውስጥ ነው ሙሉን ከቨር ስላደረጉልኝ እዛው ነበርና ፋሚሊ ጋር ለራሱ በ15 ቀን አንድ ቀን ምናምን ነበር የሚሄደው። ላይክ መጀመሪያም ማውጥቼ ስሞክር ትበራለች ብዬ አላሰብኩም ነበር። በቃ ላይክ ስቴፑን ተከትዬ ሄድኩኝ። ላክስተነሳ እኔም ሰርፕራይዝ ነው ሆንኩትና አፍተር ዛት ለማሻሻል ጥራት እያደረኩኝ አንድ ስቴፕ 2 ስቴፕ ያደረኩኝ ፐርፌክት ሲመጣልኝ ነው ለሰዎች ለራሱ መናገር የጀመርኩት። ምክንያቱም ኮንፊደንስ ያልተሰማኝ ነገር ወይም ደግሞ ሪሊ ወደ መሬት ያወረድኩት ነገር ለሰዎች ጅምሬን ማሳወቅ አልፈልግምና ፋይናሊንም ቤተሰብንም ምንም ጠርቼ ነው የጨረስኩትና ጀስት አጠገቤ ነበረ። በዚህ አጋጣሚ ማመስገን እንፈልጋለን። ኢንጂነር ይገው ይባላል። እሱ ነው ያን ሁሉ ነገር ያደረገልኝና ኢቭን ለርሱ ለራሱ የነገርኩት ከተሳካ በኋላ ነውና
በዛው ነበር ብዙ ጊዜ እንደውም ሰዎች ምን ቸገረው ልንሰራ ያሰብነውን ቀድመን እናወራለንና አንተ እንዴት ይሄንን በዚህ እድሜ ታስብ ቻልሽ ከጨረስኩ በኋላ ነው የምናገረው ብለ የሆነ መንገድ ጀመረን ላይክ መናገሩ ጥሩን ጎን አለው መጥፎም ጎን አለው እኔ ሁሉ ጊዜ የሚመለከተው ምንድነው የሆነ ነገር ለማድረግ ስነሳ ያንን ነገር ለዛ ሰው ሼር ማድረጌ ምንድነው ማገኘው አድቫንቴጅ ነው አንዳንድ ጊዜ ኮምፒቲሽን ወይም ደግሞ የሆነ ውድድር ውስጥ ምናምን ስገባ በፊት ለቤተሰብ አሳውቅ ነበር ቤተሰብ ይጠብቃን እኔም እንትን አደረግ ነበር ነገር ግን አዘይ እንደ ነገር ፊል ቢያደርግ የሆነ ቤተሰብ የሚሰማው ስሜት አለ እኔም የሚሰማኝ ስሜት አለ ፕላስ ደግሞ ሪስፖንሲቢሊቲ ነው ምክንያቱም የሆነ ነገር ለሆነ ነገር ስታሳልፊ ቤተሰብ ይጨነቃን የሆነ ነገር አንቺም ጀስት ከቤተሰብ በላይ ከሰራው በላይ ለቤተሰብ ትጨነቂ ያለሽ ይሄ ሐሳብሽ ሊበታተን ይችላልና እኔሱን አላስበው ጀስት የሆነ መንገድ ሲጀምር ጭንቀቱንም ቻሌንጁንም ራስ ተቋቁሜ ስኬቱን ብቻ ነው ሼር ማድረግ ፈልገው የሆነ የምፈልገው እርዳታ ወይም ደግሞ ሰፖርት ካለ ሼር ማድረግ አለብኝ ግዴታ አስረዳለሁ ካልሆነ ግን ያንን ነገር ራሴ ይዤውና መጨረሻ አናውንስ ማድረግ የምፈልገው ማለት ነው በዚህ አጋጣሚ መጀመሪያ ድሮም ፓይለት ላይሰንስ ሳገኝ ሁለት ወር ገደማ አካባቢ ነው የተማርኩት እየተማርኩ መሆኔንም ማለፌንም ሁሉም ነገር ሳላሳውቅ ነው እንደገና ሶሻል ሚዲያ ነው ቤተሰብ ለራሱ ያየውና ማታ ሰገባ ነው ለምን አልተናገርኩም ብለው እንትን ያለኝ ያንን ሳረጋ አሁን ጀስት ሁለት ኢንተርቪው አልፌ ነው ወደ ትምህርቱ የጀመርኩት ትምህርቱን ሲጀምርም አልነገርኳቸውም ኢንተርቪው ማለፌንም አልነገርኳቸውም ሰርቲፊኬቱንም ለማግኘት ሁለት ፈተና ነበር ሁለት ድል ነው ያለው የመጀመሪያውን ፈተና ፌል አደረኩኝ ከዛ ሰከንድ ነው አቺቭ ያደረኩት ሰርቲፊኬቱን እስከማግኘት ድረስ አልነገርኳቸውም ከዛ ሰርቲፊኬት አግኝቼ ሶሻል ሚዲያ ላይ ፖስት አድርጌ ማታ ቤት ስገባ ነው ያገኘሁትና ይዘን ሰዓት አሁን ጀስት ሰክሰሱን ሰርፕራይዝ ለማድረግ ውስጤ ጉጉት ነበር ፕሮግረሱን እነሱ አላዩትም ፕሮግረሱን አለማየታቸው ደግሞ ሞር ለኔ ኮምፎርት እንድሰጠኝ ያደርጉኛል ምክንያቱም ኤክስፔክት የሚያደርጉት ነገር አይኖርም ጀስት ኖርማል ነው ይዘን ሰዓት አቺቭ አድርጌ ሳያቸው እነሱ በእኔ መንገድ ሞር ትረስት ይሆናሉ ማለት እንደዛ ነው ማለት በጣም ጥሩ ልምድ ነው በጣም ብዙ ጊዜ ቀድሞ ያወሩና ወላጆች የመጨነቅ እንዴት ሆነ ማለት እንደገና ደግሞ በስራዎቹ መካከል ሁሉ የመግባት ነገር አለና ያንተ ጥሩ ልምድ ነው በያስባለሁ ኡስማን የልጅነት ጊዜ የልጅነት ባህሪ ምን ይመስል ነበር በልጅነት ቤተሰቦች ጋር የነበረ ግንኙነት እንዴት ነበር ያው ወደ ክፍለ ሀገር ወደ ገጠር ስንመጣ ልጅና ፋሚሊ ያንያክል ብዙ ኢንተራክሽን አይኖራቸውም ያው ልጅ ትምህርት ቤት ይውላል እንደየ ቤተሰቡ ነው ሜቢ ከትምህርት መልስ ወደ ግብርና ሊሄድ ይችላል ኦር ደግሞ እዛው አካባቢ ትምህርቱን አስቀምጦ ወደ ጨዋታ ሊሄድ ይችላል ቤተሰብም ያው ሙሉ ቀን ስራ ሊሆን ይችላል ማታ ይገባሉ ስፔሻሊ አንዳንድ ቦታዎች ካልሆነ በስተቀር ልጅን ቸክ የማይደረግበት አጋጣሚ አለ አትማች ማለት ነው እንደ ከተማ ስናየው ሶ እኔ በራሴ ዛቢያ ነበር ስኖር የነበረው ያስባለሁ እኔ ፋሚሊ ጋር አልহামዱሊላህ ብዙ ፕሬሸር አልነበረብኝም ጀስት ትረስት ኢሹም አልነበረም ላይክ ቤተሰብ እኔ በማደርጋቸው ነገሮች ሰፖርት ያደርጉኛል ያው መጥፎ ቦታ እንደማልሄድ ተራሳላቸው እሱ ነገር ለኔ ፍሪደም ሰጥቶኛል ለራሴ ነበር ስራዎችን ሰራ ራሱ ራሴ ሩም ውስጥ ዘግቼ ነበር እንትን እንመለው በዛ አጋጣሚ ያሳለፍኩትና እንደዛ ይመስላል ምናልባት ምን አይነት ልጅ ነበርክ ረባሽ ነበርክ ጫዋ ነበርክ አሩን ነው ብቻ አላቅም ያው ስለራስ መናገር ግን ያው ብዙ ማረብሽ ይመስለኛል ጫዋ ባልሆነ በዚህ አጋጣሚ ቤተሰቦችን አንተን ይመሰለ ጥሩ ምን ኮራበት ኢትዮጵያዊ ልጅ ወልደው አሳድገው ስለሰጡን እናመሰግናለን አመሰግናለሁ ቲንክ እሺ ኡስማን የሳመር ካምፕ ቆይታን እስቲ ዩኒቨርሲቲ የመጀመሪያ ጊዜ ገባው በስንት አመት ነበር ሳመር ካምፕ ላንዶር የገባው 18 ተኩል 19 አካባቢ መሰለኝ በዛ ነበር እንደጋጣሚ ይሄ ድሮን ያልኩሽ የሰራሁትን በዛ ሰዓት ነው እነሱ አሱ ሲገቡ እኔ እዛኛው ካምፕ ነበር የራሴ ካምፕ ነበርኩና በዛው ያሳለፍኩት እነሱ ጋር ብዙ ጊዜ ሂጃብሬ መዋል አጋጣሚ ያልነበረኝ ጀስት እኔም ስራ ሰላም ነበር ሳከይደ ነበረው እዛም ዘሴም ነው ጀስት ሁለቱም እና በዛ በኢኖቬሽን እና ሚኒስትር ኦፍ ኢኖቬሽን ነበር ያሳለፍኩት ከኢትዮጵያ ውጭ የሚሄድ ድል አጋጥሞ ነበር አንድ ጊዜ አጋጥሞኛል የት ሀገር ዱባይ ጃይቲክስ ለመካፈል
የቴክኖሎጂ ሾው እሱን ለመካፈል ተወሰኑ ቀናቶች አጋጥሞኛል። ከዛ ውጭ ኦፖርቹኒቲ መጣን ግን ካለውበት ሲቹዌሽን አንፃር ሱቴብል ስለማይሆን ዲክላይን እያደረኩቸው ነው። ለምንድን ነው ዲክላይን የምታደርጋቸው? ሞር እዚህ የጀመርኩት ነገር ለኔ ፕሮሚሲንግ ነው። ጀስት ታይም ቴብል አለና በዛ ታይም ቴብል ውስጥ ነው እኔ መጓዘው ብያስባለሁ። እሱን በማድረግ ሰዓት ያ ጀስት አንዳንድ ጊዜ የምንሄድበት መንገድ ረዝም ሊሆን ይችላል። በዚህኛው ደግሞ ሰርፕራይዝ የሆነ አጭር መንገድ ሊኖር ይችላል። ረዝም መንገድ ስጓዝ ሞር ከዚህኛው ሰርፕራይዝ የበለጠ አገኛለሁ ብዬ ስለማስብ ይሄኛው መንገድ ነው እኔ የመረጥኩት። ወደ ውጭ ያው ጀስት ለትምህርት ለስራ ነው የማገኛቸው። እነሱን ደግሞ ጀስት ወደፊት አገኛቸዋለሁ ብዬ ስለማስብ አሁን ላይ ብዙ ሰርፕራይዝ ስለማያደርጉኝ ዲክላይን ያደረኳቸው ነው። ብዙ ሰው ያው እንደ ሀገራችን ያው ወደ ውጭ መውጣት ፍላጎቱ በጣም ሃይ ነው። ምክንያቱም ያለንበት ሲቹዌሽን ትንሽ ያስቸግራልና ለብዙዎች አይሆንም ለጥቂቶች ነው የሚሆነውና ከብዙዎቹ ላለመሆን ከጥቂቶቹ ለመሆን ነው እየጣርኩ ያለሁት። በጣም ጥሩ ነው። ዱባይ በነበረ ቆይታ እንዴት ነበረ? ውድድሩ ኢንተርናሽናል ውድድር እንደሆነ አስታውሳለሁ። ጃይቴክስ ኤክስፖ ነው እና እንዴት ነበር የነበረ ቆይታ? አሪፍ ነበር። ያው ጀስት እኛ ለመታደም ነው ያለው ኮምፒት አላደረግንም ባለው ሲቹዌሽን እና ባለው ታይሚንግ ግን ያው ጀስት ራሳችን እንድንገመግም ያለንበትን ሁኔታ እንድናይ ያው ወርልድሊ ምን እየተካሄደ እንደሆነ እኛ ሴት ላይ ነው ያለነው የሚለው ነገር በደንብ እንድናይ ያረፍኩና ስፔሻሊ ለኔ ምን አይነት ስራዎች እየተካሄዱ እንደሆነ በድሮን ኢንዱስትሪ ውስጥ ምን አይነት ቴክኖሎጂ እንዳለ ምን አይነት ሰዎች እየመሩት እንደሆነ ፊቸርሊ ምን ኤክስፔክት እናደርጋለን የሚለው ነገር ዛሬ ካለው ነገር አይቼ ተረድቼበታለሁ። ጥሩ አጋጣሚ ነበር ለኔ። አንድ የገጠማችሁ ነገር እንደነበር አንድ የቅርብ ጓደኞች ነግረውኛል። ዱባይ ላይ ምን ነበር የተፈጠረው? አዎ እንደዚህ አይነት አጋጣሚ ብዙ ጊዜ ይፈጠራል። ያው አዲስ እንደመሆናችን መጠን እንደ አጋጣሚ ጓደኞች የነበሩ አዘሴም ይጅነን ብዙ አንለያይም። አገሩም አዲስ እንደመሆኑ መጠን ትራንስፖርቴሽን ሲስተሙ ያለው ኢንፍራስትራክቸር ሁሉ እንደሀገራችን አይደለምና ትንሽ አንዳንድ ገጠመኞች ነበሩ። ላይክ እንደዛ አሁን አግሪካልቸሩ ላይ እየሰራህ ነው ያለውና አግሪካልቸሩ ላይ ልሰራ ይቻልከው አንደኛ ትንሽ ሰፋ አድርገህ እንዴት ነው አግሪካልቸሩ ላይ ድሮን ቴክኖሎጂ ላይ እንዴት በምን መልኩ ነው አግሪካልቸሩ ልትረዳ ያሰብከውና የሰራው ስራ ምንድነው? ከዛ ያይዘህ እንድትነግረኝ ፈልገው አግሪካልቸሩ ላይ ልሰራ የፈለግከውና ያሰብከው ባደክበት ማህበረሰብ ችግር አይተክ ነው ወይስ ሐሳቡን እንዴት አመጣው? ያው ስራዎችን ስነሳ መጀመሪያ ማየው መመለከተው ኦፖርቹኒቲ ነው። ኦፖርቹኒቲ ሚንስ ያንን ስራ ጀስት አንዳንድ ጊዜ ሐሳብ ሰርፕራይዝ ሊሆን ይችላል ወይም ደግሞ የሆነ ፕሮሚስ የሆነ ሐሳብ ሊኖር ይችላል በጣም አሪፍ ሐሳብ። ነገር ግን ያን ሐሳብ ወደ መሬት ማውረድ የማይችል ከሆነ ወይም ደግሞ ተጠቃሚ ከሌለው ፕሮሞሽን በማድረግ ከሆነ ያን ያክል አይሆንም ብዬ አስባለሁ። ካደኩበት ማህበረሰብ አንፃር እንደ ኢትዮጵያም አግሪካልቸር ላይ በጣም እየተሰራ ነው ያለው። ስፔሻሊ አሁን ላይ ኤክስፖርት እናደርጋለን የሚል ኢኒሺዬቲቭ አለ። የተለያዩ አርሶ አደሮች እንደ ገቨርንመንትም ብዙ ስራዎች እየተከናወኑ ይገኛሉና ከነዛ አንፃር ቻሌንጅ አለ። እኛ ሀገር ላይ ያለ ቻሌንጅ ሌሎች ሀገሮች እንደ ኦፖርቹኒቲ ተጠቅመው ያለፏቸው እሱን በመመልከት ነውና አግሪካልቸር ላይ ብዙ ኢሹዎች አሉ። ኢቭን እንደ ግብርና ሚኒስቴር ብዙ የሚያደርጓቸው ሪሰርቾች አሉ። እንደ ዩኒቨርሲቲዎችም ብዙ ዩኒቨርሲቲዎች በተቋማቸው ሪሰርች ያወጣሉ እና እነዛን ችግሮች ወደ መፍትሄ ወስዶ ሁሉም በየሴክተሩ ሚንስ ግብርና ላይ ምርምር የሚያደርግ ሰው ስለ ሶይል ኢሪጌሽን የሆነ መፍትሄ ሊያወጣ ይችላል እንደየሴክተሩ ነውና ድሮን ላይ ደግሞ በደንብ የተሰራበት ያለ ሴክተር ነው። አሁን ላይ ስፔሻሊ ከፋርሚንግ ጋር ተያይዞ ላይቭ ስቶክ ሞኒተሪንግ ያለውን ማሳችን እንዴት ነው ማኔጅ የምናደርገው ሳይጀመር በፊት ከተጀመረ በኋላና ካለቀ በኋላ እንዴት ነው ማኔጅመንቱ የሚለው ነገር ሁሉንም ነገር ያጠነጠነ በዛ ዙሪያ ድሮን ሴክተሩ ላይ በደንብ ተሰራበት ነው ያለው። ስፔሻሊ ዲዛይን የሚባል ካምፓኒ አለ። ድሮን ማኑፋክቸሪንግ ካምፓኒ ነው። ለገበሬዎች በደንብ ሲውቴብል የሆኑ ድሮኖችን እያመረተ ይገኛል። እነሱን ድሮኖች ተጠቅመን እንዴት ነው አንድ ፕሮዳክት ወደ ሞር ፕሮዳክት የምናደርገው ላይክ አንድ ማሳ 10 ኩንታል ማምረት የሚችል ከሆነ 15 ኩንታል እንዴት መሆን ይችላል?
እንዴት ነው ፔስቲሳይድ ፕሪሲሽን ፋርሚንግ መጠቀም ያለብን የሚለው ነገር እሱን ነገር ሞር ለመስራት ነው ያሰብነውና ድሮን ሴክተሩ ላይ በደንብ ፕሮሚሲንግ የሆነ ሴክተር ነው። እንደ ኢትዮጵያ ግን ሞር ቪዚብል አይደለም ካለን ቴክኖሎጂ አጠቃቀም አንፃር ገና ስለምደን ምናምን ነው ወደፊት እንሄድበት እንችላለን። በዛው ነው አግሪካልቸርም እንደ አንድ ሆነ እንጂ ሌሎች ሴክተሮችም አሉ በደንብ ፎከስ ያደረግንባቸው። ለምሳሌ ምን አይነት ሴክተሮች ላይ የምታደርጉ? ኤሪያል ፎቶግራፊ፣ ቪዲዮግራፊ አሉ ጀስት ኖርማል አሁን ላይ እየተሰሩ ያሉ ናቸው። ሞር በካሜራ በሲኒማቶግራፎች ማለት አገራችን ላይ እየሰሯቸው ነው። ለነሱ ሜንቴናንስ ሰርቪስ እየሰጠን ነው። እንዲሁም ሲዩቴብል የሆኑ ድሮኖችን ፕሮቫይድ እናደርጋለን አሁን በጀመርነው ወርክሾፕ። ኔክስት ላይ ደግሞ ማፒንግ ሰርቬይንግ እና ይሄ ግብርና ልማት ጋር ተያይዞ ያሉ ኢሹዎች አሉ። እነሱን ሰፖርት የሚያደርጉ ድሮኖችን ኢምፖርት በማስደረግና እዚህ ጋር ሰርቪስ በመስጠት ስፔሻሊ ማፒንግ ሰርቬይንግ ላይ ብዙ ክፍተቶች አሉ። እንደ ከተማ ልማት ላይክ አሁን የምናየው ነገር ሀፕን ያደረገው በኮሪደር ልማት ብዙ ቤቶች የሚፈርሱት አጀማመሩ ላይ ነው። አንድ ከተማ ሲመሰረት ያው ብዙ ስታንዳርዶች አሉ። እነሱ ስታንዳርዶችን ለመጠበቅ ደግሞ ቱል ያስፈልጋል። ቱል ሚንስ ላንድ ማኔጅመንት የሚባል ነገር አለ። ብዙ እኔ ስለማላቅ ብዙ አልገባበትም። ነገር ግን እሱን ቱል በድሮን ሴክተር ፕሮቫይድ ማድረግ እንችላለን። ላይክ ማፒንግ ላይ አሁን ስንገባ በደንብ ነው እየተሰራበት ያለው። እሱ ነገር ስላለ እሱ ነገር ፕሮቫይድ ማድረግ ሰርቬይንግ ስራዎች የሚሰሩ ድሮኖች አሉ። እነሱን ፕሮቫይድ ማድረግ አሴ ሰርቪስም አሴ ፕሮዳክቲቭ ነው የምናስበው። ከዛ በኋላ ሴኩሪቲ ላይ ደግሞ በደንብ እሱ ላይ ገቨርንመንት ጋር ታች ነው በጣም የሚሰሩ ስራዎች አሉ። ወደ ሚሊተሪው ሳይሆን ወደ ኮሜርሻሉ ላይ ማለት ነው። በዛው ነው አንድ ሌላ የሰራው ስራ አለ። ሌቦች ቤት ውስጥ እንዳይገቡ የመቆጣጠሪያ መሳሪያና አንተ ለየት አድርገህ ይሰራው አለ። እስቲ ስለሱ ነገር ብታብራራልን። እሱ ድሮን ሴክተሩ ከመግባቴ በፊት ስራዎችን አካባቢ ነበር አይኦቲ ጋር ተያያዙ ላይክ ኢንተርኔት ኦፍ ቲንግስ እዛን ሰዓት ላይ ጀስት ያው ክሬዚ ነን ጀስት አንድ ነገር ላይ አንቀመጥም። ትንሽ ነገር ስናቅ ያው መንፈለፍለው ነገር የለም። በዛ አጋጣሚ ነበርና አንድ ከስራ ባልደረባዬ ነበር ስለ ባልደረባዬ ሚንስ ማቀው ሰው ነበርና ሴኩሪቲ ካሜራዎችን የሚገጥም ቤቶች ውስጥ ያሉ ሴኩሪቲ ካሜራዎች ላይክ ሪከርድ ነው የሚያደርጉት። ላይክ አሁን የሆነ ነገር እዚህ ያስቀምጠና ከሆነ ሰውየው መጥቶ ቢያነሳው ካነሳው በኋላ ነው ቪዲዮ የምናየው። ብዙ ወርቅ ቤቶች ስልክ ቤቶች ተዘረፉ ሲባል ነው ያለና እሱን ነገር ለምን ሰውየው አይደንቲፋይ አናደርግም? ሁሉም ነገር ሪከርድ ለምን ያደርጋል? ሰስፒሺየስ የሆነ ነገር ሲፈጠር ብቻ ሪከርድ ለምን አናደርግም ማለት ከዛ ኢንሳን ነው የሰራው ይሄን ስራ። እዛ እንደገባሁ ጀስት ፕሮብሌሙን አየነ እንዴት ነው የምንቀርፈው የሚለው ነገር አሰብነ። ወደ ኤአይ ነው ያመጣነው። አሁን ላይ ቴክኖሎጂው አዳፕት ስለተደረገ ማሽን ለርኒንግ ባለው ነገር አዳፕት አድርገን ሰዎችን ትሬን ነው የምናደርገው። ሲምፕሊ እኛ ቤት ውስጥ የማናውቀው ሰው ከገባ አዲስ ሰው ያውቃል። ያን አዲስ ሰው ወይም እንግዳ ከሆነ እንግዳ መጣ ብሎ ለኛ ስልክ አለርት ያደርግልናል ማለት ነው። ወይም ደግሞ ሌላ ሀገር ላይ ከሆነ ያለ ነው በኦንላይን ሜተድ በኦንላይን ፕላትፎርም ለኛ አለርት ያደርገናል በኢሜይላችን ማለት ነው። ገብተን ላይቭ ምን እየተካሄደ እንደሆነ ማየት እንችላለን። ኖርማል ሰው የቤተሰብ አባል ከሆነ ደግሞ ያን ነገር ምንም አለርት አያደርግም። ጀስት ኢዝሊ ይሄን ነው ለመስራት ያሰብነው። ብዙ አለማት በደንብ አድቫንስ አድርገው ሰርተውታል። በቻልነው መጠን ሞከርን፣ ፕሮቶታይፕ ሰራን፣ ሰርቶልናል፣ ሞከረናል ማለት በዛው። ግን አሁን እንደነገርከኝ ከሆነ በጣም ብዙ ስራዎችን ነው የምትሰራው። ስራ ላይ ወርዶ ለህዝብ የደረሰ ስራ አለ? ይሄ አሁን ያልኩት ስራ ነበረ ግን በደንብ አልገፋሁበትም። ብዙዎችን ስራ ስንሞክር ጀስት ከቢዝነስ አንፃር ማሰብ አይደለም ከችግር ይፈታሉ ግን ወደ መሬት ለመውረድ በደንብ አፕሊኬብል አይሆንም። ምክንያቱም የእውቀት ማነስ ሊሆን ይችላል፣ ፋይናንሻል ሊሆን ይችላል፣ ወይም ደግሞ የግንዛቤ ችግር ሊሆን ይችላል። አንዳንድ ጊዜ ስራዎች ተሰርተው ወደ መሬት ማውረድ የማይችሉ ከሆነ ወይም ደግሞ ችግር ፈቶ የደሃውን ችግር እንፈታለን ብለና ያንን ችግር የሚፈታ ፕሮዳክት አውጥተን ግን ያንን ችግር የሚፈታውን ፕሮዳክት 5 ሚሊዮን ብር መሸጥለት ከሆነ ደሃው አብዘሮ መጠቀም አይችልም። ያንን ነገር ኦሬዲ ወሬ ሆኖ ይቀራል ማለት ወይም ደግሞ አየር ላይ ይቀራል። በዛው ስለሆነ ትንሽ አሁን ይሄ ያሰብኩት የሰራነው ፕሮዳክት እንደኛ ሀገር ወደ መሬት ለመውረድ በደንብ እውቀት ያላቸው ሰዎች በዘርፉ ላይ ኤክስፐርት ሆኑ ሰዎች ፕላስ ደግሞ ፋይናንሻሊ ሞር ኦርጋናይዝ መሆን አለበት። ጀስት እንደምናወራው ወደ መሬት ሲወርድ ብዙ የሚገጥሙ ሀሳቦች አሉና
እነሱን መቋቋም ነበረበት። ብዙ ስራዎችን ስንሰራ ጀስት እንደ ፋሽን ሲኖር እንደ ጊዜ ማሳለፍ ሊሆን ይችላል ወይም ደግሞ ራሳችንን ቻሌንጅ ለማድረግ ሊሆን ይችላል ወይም ደግሞ ሰራን ለመባል ሊሆን ይችላል ራሳችንን ኤክስፒሪየንስ ለማድረግ ማለት ነው። ሰው ባልፈልገውም በሆነ ነገር ሳልፍ ራስን ኤክስፒሪየንስ ያደረኩ ስለመጣ እንደዛ ሊሆን ይችላል። ሊሚቴሽንም አለ። አሁን ይሄኛው ፕሮዳክት ሲውቴብል ነው አፓርትመንት ላይ ይገጠማል በደንብ ይሰራል። ነገር ግን ፋይናንሻሊ ሊሚቴሽን ስላለ እንደ ሀገራችን ኢንፍራስትራክቸር የለም። አንድ ቦርድ ለማምረት ብዙ ሪኳየርመንት አለው። እሱን ለማሟላት ትንሽ ያስል ነውና በዛው ስለሆነ ብዙ ወደ መሬት አላወረድኩትም። ከዛ በኋላ ነው እንደገና ወደ አንድ ጠቅልሌ እጀንም እግሬንም ጆሮን ሴክተር የገባሁት ሞር ሰርቪስ ለመስጠት ነውና ድሮን ላይ ያው እየሰጠን ነው። አሁን ላይ ማፒንግ ሰርቬይንግ ለተለያዩ ተቋሞች ሰርተናል። አሁንም እየሰራን ነው። ሜንቴናንስ ሰርቪስም ለተለያዩ ከስተመሮች እየሰራን ነው። ወደ መሬት አወረድን። አሁን የራስ ድርጅት እንዳቋቋም ካቃለው አሁን እሱ ላይ ምንድነው የምትሰራው? እነዚህ የጠቀስኩልሽ ስራዎች ናቸው። ድሮን ጋር ተያይዘው ድሮን ሰርቪስ ወላጋ ቴክኖሎጂስ ይባላል። በሐሳብ ደረጃ ከ3 አመት በፊት እናሰብኩት። ወደ መሬት አውርጄ ግን ያው ጀስት ኦፊስ ተከራይተን ወርክሾፕ ይዘን መስራት የጀመርነው 1 አመት እየሞላን ነው ገና። ብዙ ከፖሊሲ አንፃር በጣም ብዙ ሊሚቴሽን አለ። እሱን ጋፕ ለመዝጋት ስንሰራባቸው የነበሩት መስሪያ ቤቶች ያገዘውናል። እንደነ ኢንሰንደን ሚኒስትር ኦፍ ኢኖቬሽን ሲቪል አቪዬሽን እነሱ ጋር እየተነጋገርን ፖሊሲ መይዛቸውን ስራዎች እየሰራን እነሱ ጋር በደንብ ኮሙኒኬት በማድረግ የተወሰነ ስቴፕ ይደናል። ካሁን በኋላ ደግሞ ፈርዘር ብዙ ስቴፖች እንሄዳለን ብለን አስበናል። ገና በግድ ለመቆም ተንገዳገርናለን። አይ በደንብ እየቆማችሁ ነው። ብዙ የተለያዩ ስራዎች እንደምትሰራ አውቃለሁኝና አሁን እንደዚህ ታለንት ያላቸው በአይቲውን ዙሪያ በፈጠራው ዙሪያው በቴክኖሎጂው ላይ ኢንሳ ምንድነው እያደረገ ያለው ለትውልድ ውስጥ ትንሽ ስለዚህ ብንገልጽ? ያው እንደ ሀገራችን ብዙ ታለንት ያላቸው መስራት የሚችሉ በፎርማልም ኢንፎርማል ወይም በደንብ የሚያረጉ ልጆች አሉ። ግን ያን ያክል ሰፖርቲቭ የሆነ ኤንቫይሮንመንት የለንም። ኢቭን እንኳን ገጠሩ አይደለም ከተማ ላይ ለራሱ አናገኝም። አዲክት ሆኖ ነው ወደ ሶሻል ሚዲያ ወይም ደግሞ ሌሎች ሀገሮች በሚሰጡት ቴክኖሎጂ ነው በደንብ እየተሳብን ያለነው። ከመጠቀም ባለፈም መስራት አንችልም። ለመስራት የሚጥሩ ከመቶ አንድ ወጣት ቢኖር ለራሱ ኤንቫይሮንመንት ሰፖርቲቭ ስላልሆነ ሞል ቻሌንጅ አድርጎ መግባት አይችልም። ይሄ የሆነ ምክንያት አንዱ ምንድነው ፋይናንሻሊ ነው። ፋይናንሻሊ ሾርቴጅ ያለበት ወጣት ምርምር ላይ 3 አመት ወይም 4 አመት ላከሄድ ቢል ኢምፖሲብል ነው የሚሆንበት። ምክንያቱም ብዙ ሪስፖንሲቢሊቲ ያለበት ሊራብ ይችላል። ብዙ ነገር ስላለ እሱ ነገር ሳይ ወደ ፎርማል ወደ ነገር ነው የሚገባውና ይሄን ጋፕ ለመዝጋት ደግሞ መስሪያ ቤቶች የራሳቸውን ኢኒሺዬቲቭ አላቸው። ላይክ እንደነ ኢንሳ እንደነ አርቲፊሻል ኢንተለጀንስ በጎን ለጎን ያንን ስኪላቸውን አዳብረው ለሀገር ማጥቀም የሚችሉ ልጆች ብለው የሚያስቧቸውን እያቀፉ እንደ ኢንኩቤሽን ሴንተር ያሰለጠኑ ያስተማሩ ብቁ ማድረግ እየሞከሩ ነውና ከነሱ ውስጥ አሁን አንዱ እኔ በደንብ ማቀውና እኔን ያበቀኝ ኢንሳ ነው። ብዙ ሰዎችን ሰፖርት ያደርጋል። ብዙ ተማሪዎችን በኤጅ ሊሚቴሽን ሳይኖረው ዩኒቨርሲቲ ተማሪዎችን ሃይስኩል ተማሪዎችን እያበቃ ወደ ህልማቸው እንዲጠጉና ሞር ፕሮፌሽናል ሙሉ ሰው እንደሆነ እያደረገ ይገኛል። በዛው ነው እኔም ላመሰግን እወዳለሁ። በአንተ እድሜ ያሉ ልጆች 20 አመት ነው አሁን ለ20 አመት ልጅ በጣም ብቁ ነህ ብዬ ነው የማስበውና የመጣህበትን አንዳንድ ነገሮች እንድታካፍለን ነው። እና አሁን ብዙ ወጣቶች አሉ ታለንት ኑሯቸው ግን መውጣት ያልቻሉ ቤታቸው ነው በቃ መስራት አቅሙ ፕሮባቢሊቲውን አጥተው የተቀመጡ። ስለዚህ እስቲ ለነሱ ምን ትመክራቸዋለህ? በምን መንገድ ወጥተው እንዲሄዱ ራሳቸው ተሰጧቸውን ወደ ህዝቡም እንዲያወጡ እንዴት ነው የምትመክራቸው? እስቲ ያው ሰው የራሱን ፓዝ ነው የሚኖረው የተከተለውን ፓዝ ነው የሚኖረው በየሰባለሁ ዋናው አላማ ወይም ግባችን ህልም ካለን እንዴት ማሳካት አለብን የሚለው ነገር ደግሞ ራሳችንን ምናሰምረው በየሰባለሁ እሱን በመናሰምር ሰዓት ምናልባት እርሳሱን ከቤተሰብ ልንዋስ እንችላለን። ወረቀቱን ደግሞ ከኖሩበት ልንዋስ እንችላለን። በዛን ታይም ያው ብዙ ፕሬሸር ይኖርብናል። ፕሬሸር ሚንስ አንዳንድ ጊዜ ህንጻ ሲገነባ መሰረቱ በጣም ከጠነከረ አውሎ ንፋስ ቢመጣ ምንም ቢመጣ ሊቋቋም ይችላል። እሱን ለማድረግ ግን ቻሌንጅ ያስፈልጋል። በደንብ ደብዝ መቆፈር አለብንና ደብዝ ስንቆፍር የሚያነሱ የለም።
በደንብ ውሃ እንጠማለን ብዙ ፀሐይ ይፈራረቅብናል እሱን የሚያይልን ሰው ደግሞ ስናጣ ውስጣችን ውስጥ ሌላ ፊሊንግ ሊፈጠር ይችላል ላይክ አንድ ወጣት የሆነ ነገር ሰራለሁ ብሎ ካሰበ የሆነ ኢኖቬሽን ሰራለሁ ብሎ ካሰበ ያንን ነገር ለማወቅ ብዙ ለሊቶችን ቁጭ ብሎ ሊያደር ይችላል ብዙ ነገሮች መስራት ሊያደርግ ይችላል እሱን በሚያደርግ ሰዓት ቤተሰብ ከጎኑ ላይ ሆን ይችላል ጓደኛ ከጎኑ ላይ ሆን ይችላል ምክንያቱም ብዙ ጊዜ ስኬት ሲኖር ነው ሰው ወደ ሰው የሚጠጋው እንደዛ በሚሆንበት ሰዓት ጀስት ወደ ራስ መመልከት ነው እና አላማ ማየት ነው ከዛ ያንን አላማቸው ያደረጉ ሰዎች ካሉ ደግሞ እነሱ ጋር ተጠግቶ ተናንሶ ከነሱ ትምህርት ለምድ መውሰድ መቅሰም ፋሚሊ የሚያስፈልገውን እርዳታ መጠየቅ የሚችሉ ከሆነ ማለት ነው ምናልባት የማይችሉም ከሆነ ሚንስ ፋሚሊ ጋር እሱ የሚፈልገው አይነት ሰው ላይኖር ይችላል ዕውቀት ላይኖር ይችላል ወይም ፋይናንስ ላይኖር ይችላል ያንን ነገር ምንም አክሴፕት ማድረግ አለበት አንዳንድ ሰው አይ እሱ ፋሚሊ ስላለው ነው ወይም ደግሞ እሱ ቤተሰብ ስላለው ነው ማድረግ ይችላል ብሎ ሳይሆን ያንን ሊሚት ካረገና ፊቸርሊ ፋሚሊ አፎርድ ማድረገው ሌላ ብዙ ሊሚቴሽን ሊመጣብን ስለሚችል ራሳችንንና ድሪማችንን ተመልክተን በደንብ መጓዝ በያስባለሁ እና እኔ ሁሉ ጊዜ የማየው ነገር ጀስት ፊት ለፊት ያለውን ስኬት ነው የማየው አንዳንድ ጊዜ ልቅድም እንዳልኩት ወደ ላይ ለማውጣት ወደ ታች መቆፈር ሲኖርብን ማንንም አያየንም ስኬታችንን የምንለፋውን ነገር ማንንም አክኖሎጂ ያደርገውም አያውቀውም አያስበውም ምንም አያደርግልንም ፋይናሊ ግን ያንን ነገር በደንብ ቶፕ ላይ ወጥቶ ሲታይ አላፋ አግዳሚውም ከደገባችን ያለም ሌላም ቦታ ያለ ሁሉም ነው የሚመለከተውና የዛን ሰዓት ነው ያንን ነገር ወደ ታች በተመልክተው ማየት የሚችሉትና እሱን ነገር በማሰብ ብቻ ነው መሄድ የምንችለው ካልሆነ ዛሬ ላይ ያለውን ነገር ብቻ ተመልክተን ከሆነ ወደፊት መጓዝ ትንሽ ይከብዳል አንተ አሁን ከመጣህበት አመጣጥ አንፃር አንደኛ የክፍለ ሀገር ልጅ ነህ ብዙ ቻሌንጆችን አልፈህ ነው እዚህ ጋር የደረስከውና ወደፊት እንዳንተ አይነት በክፍለ ሀገር ላሉ እዚህም አዲስ አበባ ላሉ ሊሆን ይችላል እንዲወጡ ራሳቸውን እንዲያስተዋውቁ ራሳቸውን እንዲሰሩ ይሄን እድል እንዲያገኙ ልትሰራ ያሰብካቸው ስራዎች ይኖር ይሆን ያው አሁን ራሴን ለመቻል ነው ገና ጥረት ያደረኩ ያለሁት ብዙ ነገር ገና ማሳካት ያለብኝ ማወቅ ያለብኝ ነገሮች አሉ ጎን ለጎን ግን ያው እኔ አልፌባቸዋለሁ ብዬ የማስባቸው መንገዶች ሰዎች እንደደግሟቸው በተቻለ መጠን ሸር ለማድረግ ሞክራለሁ ክፍለ ሀገር ያሉ በአካባቢ ያሉ ልጆችን ሰፖርት ለማድረግ ሞክራለሁ በተቻለ መጠን ያረኩ ነው ፊቸርሊ ደግሞ እኔ ያለፍኩበት መንገድ አላህ አሳክቶልኝ የምፈልገው ነገር ካገኘሁኝ ከደረስኩኝ እኔ ለኔ ቻሌንጅ ናቸው በያሰብኳቸው መንገድ ለማድረግና እነዛን ነገሮች አቮይድ ለማድረግ በራሴ ሞክራለሁ እሱን እንግዲህ ለማድረግ ሞክራለሁ አሁንም ያረኩ ነው ፊቸርሊ ኢንሻአላህ አሁን የከፈትከው ድርጅት ጋር አብራችሁ ስልጠናም ተሰጣላችሁ ለልጆች እንዴት ነው ሰው ወደ ድሮን ቴክኖሎጂ መምጣት ልጁን የማስተማር ሁኔታ አሁን ጥሩ ላይ ነው ብለህ ታስባለህ ምንስ አይነት ልጆች ናቸው ወደ አንተ እየመጡ ያሉት አሁን ቴክኖሎጂው ብዙ ሰው ላይ ሰርፕራይዚንግ ነው ብዙም ሲሰማው ከሌላው ከሌሎች ኢንዱስትሪዎች አንፃር ኤግዛይት የሚያደርግ ነው ምክንያቱም የሆነ ነገር አየር ላይ ሲበር የማይሰላሆነ ህፃናት አይደለም ትልልቅ ሰዎች ወደም ሰርፕራይዝ ይሆኑበታል እዚያ አካባቢ አንዱን ቴክ ኦፍ ብናደርግ ብዙ ሰው ነው ኤግዛይት የሚሆነው ተጠግቶ የሚያዩና ሰርፕራይዝ ወይም ደግሞ የሆነ ኤግዛይቲንግ ነገር ስላለው ብዙ ሰዎች ይሳባሉ ግን ያው አእምሮአችን ላይ የተሳለ ነገር አለ ድሮን ሲታሰብ ሁሉ ጊዜ ሰው የሚያስበው ምንድነው ወደ ጦርነት ነገር የሆነ ዋር ነገር ምናምን ነውና እሱ ትንሽ አስቸጋሪ ነው እሱን ማህበረሰቡን ማስተማር ከአሁን ድሮን ከሚሊተሪ አልፎ ኮሜርሻሊ በጣም ብዙ በልክ የሆኑ ሴክተሮች ላይ ነው የተሰራለውና እነሱን አክኖሎጂ ማድረግ አዳፕት ማድረግ ትንሽ ፈተና ነው ከዛው ልጆች በደንብ ነው ኤክሳይት የሚሆኑት ኢቭን አሁን ላይ ሰው ወደ ቴክኖሎጂ የተሳበ ስለሆነ ድሮን ኢንዱስትሪ ሲባል ደግሞ የሚከብዳቸው ነው በጣም እኛ ጋር ላይ ሁሉ እንደማይታወቅ አድርጎ የሚያስቡ አሉ አንዳንዶች ደግሞ ራሳቸውን አስተምረው በደንብ ጎበዝ የሚሆኑ አሉ ቤተሰብም ልጁን ለማሳወቅ ያለው ኢኒሺዬቲቭ አሪፍ ነው ያው ግን ኢንዱስትሪው ትንሽ ኮስቲ ነው እሱን አፎርድ ማድረግ የማይችሉ አንድ ሊሚቴሽን ያለባቸው አሉ ከዛው እስካሁን ሙቭመንቱ አሪፍ ነው ወደፊት ነው ደግሞ በደንብ አምቧልተን ለመስራት የምናስበው አሁን ላይ
ጀስት ፐርሰናሊ ነው እንትን ያደርጋለን። ወደፊቱስ ምን ላይ እንጠብቀው? ኢንሻአላህ እንግዲህ ያው አላህ ካሳካው ሞር እንደ ኢትዮጵያ ሴንተር አድርገን በያዝነው ሴክተር ላይ አሉ የሚባሉ ሶሉሽን ፕሮቫይድ ማድረግ በእኛ ሴክተር ሊቀረፉ የሚችሉ ብዙ ሴክተሮች አሉ። ላይክ እሳት አደጋ፣ ግብርናው ላይ፣ ሴኩሪቲ ላይ ያሉ ኢሹዎችን ቀርፈን ሞር እንደ ኢትዮጵያ ሴንተር የሆነ ኢትዮጵያን ያማከለ ድሮን ቴክኖሎጂ ሀብ ለመፍጠር ፕላስ ደግሞ እንደ አፍሪካም ደግሞ ጀስት ኮምፒውተር ለማድረግ እንደ ዓለምም ተመልካች ሳይሆን አብረን ለመሄድ እንሞክር ኢንሻአላህ። እንደዛ ነው የምናስበው። አሁን ላይ ነው ቲሞች አሉና ኢንጂነሮች አሉ አብሮኝ ይሰሩ ያሉ በተለያየ ዘርፍ እነሱ ጋር ሆነን ለማሳካት እንሞክራለን። የረሳሁት ነገር ኡስማን ፓይለት ትምህርት ተምራል። እስቲ ስለሱ ትንሽ አጫውተኝ። አው ያው ሴክተሩ ትንሽ ሬጉሌሽን ጋር የተጣበቀ ነው። ከሴፍቲ አንፃር በጣም ሴንሲቲቭ ነው። አየር ላይ የሚበር ነገር ስለሆነ ሞር ፖሊሲው ይጠነከራል፣ ሬጉሌሽን አለው እና ጀስት አንድ ሰው ተነስቶ ጀስት መኪና ለመንዳት መንጃ ፈቃድ ያስፈልጋል። ለድሮን ደግሞ እንደዛው አለው የራሱ ፈቃድ አለውና ከኖርማል ፓይለቶች ወይም ደግሞ ከአቪዬሽን ኖርማል የፕሌን አለ አይደል ከነሱ የተለየ ነው። ይሄ ሪሞት ፓይለት ነው የሚባለው። ሪሞት ፓይለት ሚንስ ሰውየው ካለበት ቁጭ ብሎ ያንን ነገር ነው የሚያበረውና ሪሞት ፓይለት ላይሰንስ ነው የሚባለው፣ አርፒኤል ነው የሚባለው። ሴክተር ይለያያል ዘርፉ። ኮሜርሻል አለ፣ ሚሊተሪ አለ። ኮሜርሻል ሆኖ ካታጎሪ አላቸው። በነዛ ካታጎሪ መሰረት አንድ ሰው ብቁ ሲሆን ሜዲካል ቴስት አለ። ከሱን አልፎ ከዛ በኋላ ደግሞ አንድ ፕራክቲካሊም ቲዮሪቲካሊም የምንማራቸው ነገሮች አሉ። እነሱን ተምሮ ሲያልፍ ለዛ ነገር ብቁ ይሆናል፣ ሰርቲፊኬት ይሰጣል ማለት ነው። ሶ ሪሞት ፓይለት ላይሰንስ ወይም ድሮን ፓይለት ላይሰንስ የመጀመሪያውን አግኝቻለሁ። ትንሽ ቻሌንጂንግ ነው። ሴክተሩን በደንብ ማወቅ ያስፈልጋል። ቲዮሪቲካሊ ፊዚክሱን ፕራክቲካሊ ተወሰነ ማወቅ ያስፈልጋል። ከዛ በኋላ ማንን ነገር ፕሮቫይድ ይሆንለት ማለት ነው። እንግዲህ ይህንን ውብ የሆነ የቀረጻ ቦታ የፈቀዱልንን ኤልገል ሆቴልና ስፓን አመሰግናለሁ። ጨዋታችንን እንቀጥላለን። አንድ ጓደኞቼ የነገሩኝ ነገር ነበር። ፓተንቱን በማስመዝገብ ኡስማን አንደኛ ነው ይባላልና እንዴት ነው ፓተንትን ቶሎ ሐሳብን ቶሎ ነው የምታስመዘግበው? ይሄን ነገር እንዴት ነው ልምዱን ያመጣው? ብዙዎች ሰዎች ፓተንታቸው እየተወሰደ ነውና እስቲ ስለዚህ ጉዳይ ትንሽ ብናወራበት። ያው ሐሳብ ለክ የሆነ ሐሳብ ሲመጣልኝ ለየት ማድረግ ነው ማስበው። ለየት ሚንስ ብዙ ሰው ብዙ ሐሳብ ያስባል። እንደ ኢትዮጵያ 120 ሚሊዮን ህዝብ ነን። ከ120 ሚሊዮን ይሄን ደብል ኬት የሆነ ሰው ይኖራል ብዬ አስባለሁ። ይሄንን ሐሳብ ሊያስብ የሚችል ሰው የሆነ ሰው ይላልና ያን ሐሳብ ሲመጣልኝ ሐሳብ በራሱ አይዲያ ጀስት ገንዘብም ነው ዕውቀትም ነው። ወደ ሪሶርስነት መቀየር እንችላለን ብዬ ስለማስብ ወደ መሬት ለማውረድ ነው የምሞክረው። ወደ መሬት ካወረድኩም በኋላ ያንን ሐሳብ ላመጣሁበት ወይ ማንና ሐሳብ ክሬት ለማድረግ የወሰድኩበትን ኢነርጂ ጉልበት ለራሴ መካስ አለብኝ ብዬ ስለማስብ ፓተንት ነው ሁሉ ጊዜ ጀስት የሚመጣልና አይዲያ ጋር ሁሉ ጊዜ አብሮ የተሐሰረ ነገር ነው። ስፔሻሊ ቴክኖሎጂ ላይ ስንመጣ የሆነ ሰው የሆነ ነገር ክሬት ካረገ ያን ነገር ክሬት ላረጋበት ላወጣው ኢነርጂ ላሰራሰው ነገር ተፈጥሯዊ የሆነ ነገር ተጠቅሞ ላመጣው ነገር ባለቤትነት ነው ይሰጣል መብት ማለት ነው። እሱን ነገር ለማስጠበቅ ነውና እኔም 3 ናቸው አሁን ላይ። አንዱኛው በሂደት ላይ ነው። ሁለቱ አንዱኛውን አግኝቻለሁ። ሁለቱ በሂደት ላይ ናቸው አሁን። አንዱኛው ሆም ሴኩሪቲ ጋር የተገናኘው ነው። ሁለቱ ደግሞ ድሮን ላይ የተገናኙ ናቸው። እነሱ በሂደት ላይ ናቸው አሁን ላይ ማለት ነው። ለሌላው ለወጣቶች ባንተ እድሜ ላሉ ማለት ቶሎ እንደዚህ ሐሳባቸውን በዙሪያ ብዙ ሰዎች እንዳሉ አውቃለሁና ቶሎ ባለማስመዝገባቸው ምክንያት ሐሳቦቻቸው እየተሰሩ ያየን ያለነውና እስቲ ለወጣቱ ትንሽ ብትመከርልን። ያው ሐሳብ ያለው ሰው ምክር ላይ ያስፈልገው ይችላል። ፓተንት ሲባል ሰው አንዳንድ ጊዜ ትልቅ ነገር አድርጎ ያስባል። ትልቅ ነገር አድርጎ ሚንስ ሐሳብ ያለው ሰው ፓተንቱ ጀስት እንደ አንድ ማሳጃ ነገር ነው። ዋናው ሐሳቡ ነው ከፓተንቱ በላይ የሚበልጠው። ምክንያቱም ፓተንት የሚኖረው ሐሳቡ ሲኖር ነው። ሐሳቡን ካመነጨ ፓተንት ለማስደረግ ምንም አይነት የሚይዘው መንገድም ስትራግድም የለም። ምክንያቱም ሐሳቡ እሱ ጋር ካለ ፓተንቱን ለማግኘት ጀስት በጣም ቀላል ነው የሚሆነው። ኮምፕሌክስ አድርጎ የሚያስቡ ሰዎች አሉና ምንም ኮምፕሌክስ አይደለም። ኮምፕሌክስ የሚሆነው ሐሳቡን ወደ መሬት ማውረድ ነው።
ሐሳቡ ወደ መሬት ከወረደለት ወይም ደግሞ ሐሳቡ ማቹር ከሆነ ያንን ፓተንት ለማግኘት ሐሳቡን መግለጽ ብቻ ነው የሚጠብቅበት ሐሳቡን ከገለጸ ደግሞ ፓተንቱን ያገኛል ማለት ነው ፓተንቱን ያገኘ ማለት ደግሞ ሐሳቡን እንዳወነጨበት ወይም ደግሞ ሐሳቡን ክሬት ላደረገበት ሪዋርድ ይሰጣል ማለት ነው በዛው ነው ሰው ሐሳብ ካለው ፓተንት ማስደረግ ኖርማል ነገር ነው ጥሩ ቆይታ ነው ያደረግን ያለነውና አሁን ላይ አንዳንድ ቤተሰቦች ልጆች የፈጠራ ስራ ኑሯቸው ወይም የተለየ ተሰጥኦ ኑሯቸው እንስራ በሚሉበት ሰዓት ኖ ትምህርት ላይ ብቻ ይሄኛው ብሎ የሚያግዱ ቤተሰቦች አሉና ባንተ ተሞክሮ በድሮን ኢንዱስትሪው ላይ የመጀመሪያው ያስጠራው አንተ ነህ እና ምን ትመክራለህ ለቤተሰቦችም ልጆቹንም በዛው አያይዘህ እስቲ ፕሮባቢሊቲው ኑሯቸው እድሉ ኑሯቸው አቅሙ ኑሯቸው ደግሞ ታለንት ኑሯቸው እንትን የማይሉ ልጆች አሉ የማያወጡትና እስቲ ይሄን አያይዘህ ያው ቤተሰብ ጋር ተያይዞ ብዙ ጊዜ ቤተሰብን እንደምክንያት የሚያነሱ ወጣቶች አሉ የተለያየ አይነት ቤተሰብ ነው ያለው እንደየ አካባቢው እንወስናለን ከተማ ገጠር ማለት ይቻላል ሃይማኖታዊ ቤተሰብ ይኖራል ኖርማል ደግሞ ሶሻላይዝ የሆነ ቤተሰብ ይኖራል ሁሉም የራሱ ሊሚቴሽን አለው ብዙ ጊዜ ልጆችን ወደ ፎርማል ነገር በደንብ እንሰባለን ፎርማል ሚንስ የተለመደ አይነት አካሄድ አለ መንገድ አለ እሱን እንዲከተሉና ያን ማለት ምንድነው ጀስት በለመድነው ነገር ላይ እንደሄዱ እሱ ጥሩ ነገር ነው ጀስት ሰው መማር አለበት ማወቅ አለበት አካባቢውን ራሱንም እንትን ማድረግ አለበት በዛው ልክ ደግሞ ልጆችን አሁን ብዙ ጊዜ በአመት 70,000 50,000 ተማሪ ይመረቃል ከዩኒቨርሲቲዎች ይወጣሉ ግን ወጥተው ከነዛ መካከል በተማሩበት የሚሰሩ ወይም ደግሞ የተማሩትን ነገር ለሀገራቸው የሚያደርጉት ጥቂቶች ናቸው በጣም ትንሽ ማለት ይቻላልና እሱ የሚሆንበት ምክንያት የተለመደ መንገድ ስለምንመርጥ ነው የተለመደ መንገድ ሚንስ ኢቭን ተማሪዎች ሃይ ስኩል እያሉ ለራሱ የሚመርጡትን ትምህርት የሚመርጡትን ዲፓርትመንት ቤተሰብ የሚወስኑላቸው ይኖራሉ በእነሱ ላይፍ ቤተሰብ መግባት እኔ ጥሩ አይደለም ቢያስባለሁ ጀስት የተለመደው መንገድ እንዳለ ሆኖ ግን የመወሰን ፍላጎቱን ወይም ደግሞ የመረጡትን ነገር ቤተሰብ አክሴፕት ማድረግ አለበት በራሳቸው ዛቢያ እንቀሳቀሱ ቤተሰብ አሲስት ብቻ ነው የሚያደርገው በእነሱ ላይፍ ውስጥ ከገባ ያ ነገር ጥሩ አይሆንም ምክንያቱም ቤተሰብ ነገ ላይ አይኖርም የራሳቸው ላይፍ የሚወስኑት ራሳቸው ናቸው የራሳቸው ላይፍ የሚኖሩት ነገ ላይ ራሳቸው ስለሆኑ ቤተሰብ የሚጠቅመው ነገር አሲስት ካደረገ ለወደፊት የሚጠቅማቸው ንቀት ማሻዝ ነው በየሰባለሁ በዛው ካልሆነ ትንሽ መገደብ ካለ ልጅ ዶክተር ብቻ ነው የሚሆነው ካለ ምናልባት ዶክተሩን ተምሮ ሲጨርስ ኳስ ገዝቶ ወደ ኳስ ሜዳ ሊገባ ይችላልና እሱ ነገር ቢቀር ፕላስ ደግሞ የምናወርሳቸው ነገር ደግሞ ዕውቀት ቢሆን በየሰባለሁ ብዙ ጊዜ ገንዘብ ያላቸው ፋሚሊዎች ወይ ደግሞ ፋይናንሻሊ ሪች የሆኑ ሰዎች ልጆቻቸውን በኖርማል ነገር ያሳልፋሉ እሱ ነገር ደግሞ ለልጆቻቸው ነገ ላይ ይጠቅማቸዋል ምክንያቱም ገንዘብ እንዴት እንደሚመጣ ነው እንጂ ገንዘቡን መስጠት አይደለም በየሰባለሁ ላይ ምንድነው የሚባለው አሳውን ሳይሆን ማጥመጃውን መስጠት ነው እንደሚባለው እንደዛ በየሰባለሁ እሱ ነገር ካልሆነ ያን ነገር እንዴት መጠቀም ያለባቸው ወይም ደግሞ ገንዘብ እንዴት ተለፍቶ የሚመጣ ካላወቁ የሰጣቸውን ሪሶርስ በአግባቡ መጠቀም አይችሉም የሰጣቸውን ንብረት ማሸጋገር ስለማይችሉ ይሄ ነገር ቢቀርፍ በየሰባለሁ ካንተ ብዙ ታዳጊዎችም ህፃናትም እንዲሁም ደግሞ ወጣቶች ልጆችም ብዙ ትምህርት ይማራሉ ብዬ አስባለሁ ማመስገን የምትፈልገው አካል ይኖራል አው አልহামዱሊላህ አላህ ፈጣሪን ያመሰግናለሁ በአካባቢ ያሉ ሰዎችን ቤተሰቦችን ሁሉንም ሰው ላመሰግን ወዳለሁ እኔ አጠገቤ ሰው ያለው ሁሉ ሰፖርተሪ ነው በጣም ነው የምወዳቸው እናቴም አባቴም ቤተሰቦችንም ሁላቸውንም በጣም ነው የምወዳቸው አመሰግናለሁ ኔክስት ላይ ደግሞ ያው በእኔ እንደሚኮሩ ተስፋ አደርጋለሁ ኢንሻአላህ ፈጣሪ ይርዳ ፈጣሪ ያሰበልህ ቦታ ላይ ያድርስህ በሌላ ትልቅ ስራ ሰርተ ደግሞ ድጋሚ እንግዳ ይሁንህ እንደምንገናኝ እርግጠኛ ነኝ ስማንዬ ፈጣሪ ይርዳ ከጠባብ ጊዜ ወስደህ ይሄንን ቃለ መጠይቅ ለማድረግ እኔ ጋር ስለመጣ በጣም ነው ማመሰግነው አመሰግናለሁ ትልቅ ቦታ ያድርስ አሚን ኢንሻአላህ እንግዲህ ውድ ተመልካቾቻችን ይሄን የመሰለው ውብ የቀረጻ ቦታ ያመቻቹልን ኤልገል ሆቴል እና ስፓ አመሰግናለሁ አድራሻው ከሳር ቤት ወደ ጀሞ በሚወስደው መንገድ ቆሪ አደባባይ ላይ ይገኛሉ የዛሬው ፕሮግራማችን ይሄን ይመስል ነበር
ከዛሬ ፕሮግራማችን ላይ ብዙ ትምህርት እንደወሰዳችሁ አምናለሁ ለዛሬ ፕሮግራም ያደረኩት እንግዲህ ብቁ ልጅ ብዬ ያሰብኩት ልጅ ነው ወደናንተ ያደረስኩት የሚቀጥለው ሳምንት በሌላ ፕሮግራም በሌላ እንግዳ እስከምንገናኝ መልካም ሳምንት